የምኖረው መገናኛ አካባቢ በሚገኝ ኮንዶሚኒየም 3ኛ ቆጥ ላይ ነው። ኮንዶሚኒየማችን ባለ 5 ቆጥ ቢሆንም የእርገት ማሽን ወይም ሊፍት አልተገጠመለትም። በጣም የሚያሳዝነው መወጣጫ ደረጃ እንኳ የለውም። ስለዚህ 5ኛ ፎቅ ላይ የሚኖረው ኗሪ ከታች ወደ ላይ የሚወጣው እንደ ደብረ ዳሞ መነኩሴ በመጫኛ እየተጎተተ ነው። ሳሎኔ ውስጥ ተቀምጬ የቁርሴን መድረስ እየተጠባበቅሁ ጋዜጣ አነባለሁ። ሰራተኛዬ ብርቄ ጓዳ ውስጥ መክተፊያዋን በተደጋጋሚ እንደ ድራም ትዘልጠዋለች። ሲፈርድብኝ ከእኔ ሳሎን በላይ የጎረቤት የምኝታ ቤት ይገኛል። ሰውየው ማታ ማታ ስለሚሠራ የአባወራነት ተግባሩን የሚፈጽመው ቀን ቀን ነው። የዛሬው ግን ለየት ያለ ነው። ድው 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 ድው፣ ቀሽ ቀሽ ቀሽ፣ ሲጥ ሲጥ ሲጥ። አንዳንዴ ሳስበው ኮንዶሚኒየም ውስጥ መኖር ማለት ታጣፊ አልጋ ውስጥ መደበቅ ማለት ነው። ድው ድው ድው፣ ቀሽ ቀሽ፣ ግግግግግግግ። እንዴ! ሴትየዋና ሰውየው ምን ነካቸው? ከነገ ጀምሮ ግብረ ሥጋ የለም እንዴ? ምናልባት ያልሰማሁት አዋጅ ታውጆ ይሆናል። ከነገ ጀምሮ ሚስቶች ሁሉ እንደ መሬት የመንግሥት ይሆናሉ የሚል አዋጅ ታውጆ ይሆናል። ቁርስ እስኪደርስ ከቤቴ ወጥቼ በሰፈራችን በሚገኝ ካፌ በረንዳ ላይ ተቀምጬ አላፊ አግዳሚውን መቃኘት ጀመርሁ። አስተናጋጁ ሻይና ሎሚ አመጣልኝ። ሻዩ ጥሩ ነው። ሎሚው ግን መጠኑ የወፍ እንቁላል ሲያክል፣ ጠጣርነቱ እንደ ብረት አሎሎ ነው። በነገራችን ላይ ዘንድሮ ወንዶች ለጥምቀት የሚወረውሩት ይህን ሎሚ ከሆነ ሴቶች ጃን ሜዳ ከመሄዳቸው በፊት ሄልሜትና ጋሻ መታጠቅ አለባቸው። የመጣልኝን እንደ አሎሎ የጠነከረ ሎሚ በመሮ ከበሳሁ በኋላ በሻይ ብርጭቆዬ ላይ ደግኜ ማልመዝመዝ ጀመርሁ። ሳልመዘምዘው ከጭማቂው ቀድሞ ላቤ ብርጭቆው ላይ ጠባለ። ኤዲያ ፍራፍሬ ደቡብ ቀረ። ባለፈው ሳምንት አርባ ምንጭ ነበርሁ። አርባ ምንጭ የኢትዮጵያ መሃ፣ ሰማይ ሙሉ ቅጠል፣ ምድር ሙሉ ውሃ። በአርባ ምንጭ ከተማ በሚገኝ ዛፍ ላይ ወይ ፓፓዬ፣ ወይ ብርቱካን፣ ወይ አቡካዶ፣ ወይ ሙዝ ተንጠልጥሎ ይታያል። አዲስ አበባ ውስጥ በሚገኝ ዛፍ ላይ ግን ተንጠልጥሎ የሚታየው ቸግሮት የተሰቀለ ሰው ብቻ ነው። ስለ ቅዱስ ገብርኤል የሚል የኔ ቢጤ ድምፅ ከአርባ ምንጭ መለሰኝ። የኔ ቢጤው አጠገቤ ወደ ተቀመጠው ነገረኛ ተስተናጋጅ እጁን ዘርግቷል። ደሞ ዛሬ ገብርኤል ሆነ? ሰውዬ አስተካክለ ብትለምን ይሻላል አለ ነገረኛው ተስተናጋጅ። ይቅርታ፣ ስለ ጊዮርጊስ ማለት ፈልጌ ነው። አሁንም አልተሳካም። ዛሬ ጊዮርጊስ አይደለም። ታዲያ ማን ነው? እንደሱ ነዋ። ካላወቅክ የሚያውቅ ሰው መጠየቅ አለብህ። ለማንኛውም ዛሬ መርቆሪዎስ ናቸው። ስለ መርቆሪዎስ አለ ለማኙ። መርቆሪዎስ ይስጥልኝ። ከጥቂት ጊዜ በኋላ ፊት ለፊቴ ባለው አውራ ጎዳና አንድ ፈረንጅ ጥቁር የጉዲፈቻ ሕፃን በሆዱ አዝሎ አለፈ። ሕፃኑን ልብ ብዬ ሳየው የሆነ በነጭ ሰውዬ ገላ ላይ የበቀለ ጥቁር ቦርጭ ይመስላል። በነገራችን ላይ በአሁኑ ጊዜ ልጆቻቸውን በጉዲፈቻ የሚሸጡ ሰዎች መበራከታቸው ይሰማል። ነገሩ እንዲህ ከሆነ መዝገበ ቃላታችንን እናስተካክለው። በአገራችን ውስጥ እህል የሚያመርቱ ሰዎች አርሶ አደር ተብለው ሲጠሩ፣ ልጅ ወልደው የሚሸጡ ሰዎች አርብቶ አደሮች ተብለው ይጠራሉ። የእኔ ልጅ እርዳኝ የሚል ድምፅ ሰማሁ። የደስ ያላቸው ጎስቋላ ሽማግሌ አጠገቤ ቆመዋል። ትንሽ የማስተዛዘኛ ጭውውት ካደረግን በኋላ ልጅ የለዎትም አልኳቸው። አለችኝ፣ አረብ ሀገር ትሰራለች። ትልክልዎታለች? ደብዳቤ ትልክልኛለች።
ፍራንክስ? አይ እስካሁን የለም። እጽፍላታለሁ፣ ትጽፍልኛለች። ቸገረኝ ስላት ለበጎ ነው ትለኛለች። እስካሁን 20 ደብዳቤ ተጻጽፈናል። የውልህ ወንድሜ በስተርጅና ዘመን ጧሪ ትሆነኛለች ያልኳት ልጅ የብዕር ጓደኛ ሆናኝ አረፈችው። ወንድ ልጅስ የለዎትም? ነበረኝ። እሱ ደግሞ ጥቂት ተውተረተረና አልሆን ሲለው መላ ፈለገ። የሆነ ተራራ ላይ ጣሊያን ቀብሮት የሄደ ወርቅ አለ ሲባል ስለሰማ ወደዚያ ሄደ። እዚያ ሲቆፍር ሲቆፍር ሲቆፍር፣ ኧረ ተወኝ ወዳጄ። ምን ነው? ከዚያ ሲቆፍር ሲቆፍር ጣሊያን ቀብሮት የሄደውን ወርቅ አገኛለሁ ብሎ ጣሊያን ቀብሮት የሄደው ፈንጂ አግኝቶት ብትንትኑን አወጣው። እኛም የተበታተነ አጥንቱን በወረንጦ ለቅመን ለችግኝ መትከያ በቆፈርነው ጉድጓድ ውስጥ ቀበር ነው። ጥቂት ቆይቶ በመንደራችን የታወቀው ማጅራት መች ጣሰው ገላምጦኝ አለፈ። ጣሰው ከሰዓት እላፊ ውጭ ጭር ባለ መንገድ ላይ ካገኘህ ያስቆምህና ከጆሮው ላይ ማርከር አውጥቶ ማጅራት ላይ ምልክት ያደርግብሃል። ከዚያ ምቱ በባህላዊ መንገድ ይሆንልህ ወይስ በዘመናዊ ብሎ ያማርጠሃል። በባህላዊ መንገድ ይሆንልኝ ካልህ በወይራ ሽመል ሲጠቀልልህ፣ በዘመናዊ መንገድ ይደረግልኝ ካልህ በፌሮ ይነርታል። በእኛ ሰፈር የሚኖር መጽሐፍ ሻጭ 7 ጊዜ ማጅራቱን ተመቶ ባለመሞቱ ተርሚኔተር የሚል ቅጽል ስም ተሰጥቶታል። ማጅራት መቺው ጣሰው መጽሐፍ ሻጩን ባየው ቁጥር ደንበኛዬ መጣ ይላል። ደንበኛዬ ሲል በተደጋጋሚ መጽሐፍ ገዝቼዋለሁ ማለቱ ሳይሆን በተደጋጋሚ ደብድቤዋለሁ ማለቱ ነው። በዚህ ዘመን ቤት መስራት እንጂ ቤት መምታት አይከብድም። ስለዚህ የሚከተለውን እላለሁ። ሌቱ ሲኮበልል ጎህ ይቀዳል። ምን እንደሚቀድብ አይታወቅም። እንደ ጨረቃ ጸዳል የቋንቋ ምስጢር አያልቅም። ሌቱ ሲኮበልል ሰማይ የአህያ ሆድ ይመስላል ይባላል። ጉድ! የ3000 ዘመን ትውልድ አህያን ከፍጡር ያልቆጠረ ሆዷን ከንጋት ቀለም አወዳደረ። ቀጥዬ የምጽፈው ስለ አንድ የቀብር ስነ ስርዓት ነው። አንዳንድ አንባቢዎች ስሜን ጠቅሰው ስለ መቃብር እንጂ ስለ ፍቅር መጻፍ አይችልም ይሉኛል። መልሴ ሐዲስ ዓለማየሁ፣ ሐዲስ ሕልማየሁ ፍቅር እስከ መቃብር አሉ። በፍቅርና በመቃብር መሃል እስከን ለምን ያስገባሉ? ፍቅርና መቃብር አንድ ናቸው። እርቃን ይወዳሉ፣ እርቃን ያወርዳሉ የሚል ነው። ማለዳ ላይ ሌቱ ሲኮበልል ጎህ ሲቀድ ሰማይ የአህያ ሆድ ሲመስል የድራችን ለፋፊ ነቅተው እድሩ የገዛላቸውን እንኳን ብርድ ጦር የማይበሳውን የጣሊያን ካፖርታቸውን ለብሰው መንደራችንን ቁልቁል ወደሚያያት ዳገት ወጡ። ከዚያም ትናንት ማታ ሚስታቸውን ከጨቀጨቁበት የተረፈውን ድምፃቸውን አጠርቃቅመው ማንጠልጠያ አልባ ባሊ በምትመስለው ማይክራፎን አጠበደሉና የቀበሌው የእድር አባላት በሙሉ ጋዜጠኛው ድል ነሳ ነገሬ ትናንት ስላረፈ ዛሬ ዮሴፍ ተገኝታችሁ እንድትቀብሩ ተብላችኋል ብለው ለፈፉ። ሁላችንም በማይክራፎኑ ድምፅ ተነጅሰን የበለጸጉት ሀገሮች እንኳን መልሰው ሊለግሱን ከማይችሉት እንቅልፋችን ተቆራረጥን። ጋዜጠኛው ድል ነሳ ብርቱ ሰው ነው። በሕይወት ዘመኑ ሰፊውን ሕዝብ ሲቀሰቅስ ኖረ። አሁን ደግሞ በሞቱ የመንደራችንን ሰው ቀሰቀሰው። የእድራችን ለፋፊ ስራቸውን አከናውነው ከዳገት በመውረድ ላይ ሳሉ የጎረቤት ሕፃናት ወደ ትምህርት ቤት ለመሄድ ባጠገባቸው ሲያልፉ ተመለከቱ። ሕፃናቱ የሀብታም ልጆች ስለነበሩ ከሰውነታቸው የሚበልጥ የምሳቃ በጀርባቸው አዝለው አፈርተኛ መስለዋል። የእድራችን ለፋፊ በጣም ትንሽ የምሳቃ የያዘ ብላቴና ከሕፃናቱ መካከል አለማየታቸው ከነከናቸው። ልጄን የት ጥላችሁት መጣችሁ ብለው እንዲጠይቁም አስገድዳቸው። ቤቱ ደጃፍ ላይ ቁመን ብንጠራው አልሰማ ሲለን ጥለነው መጣናል። አንደኛው ሕፃን ነው። ጥሩ አሉ የእድራችን ለፋፊ። ከዚያ የእድሩ ብቻ ንብረት በሆነው ማይክራፎን ሙስና ሰሩበት። ማይክራፎኑን ወዳፋቸው አስጠግተው ልጅ አጥናፉ ትምህርት ቤት ረፍዷል ተነስ ብለው ለፈፉበት።
ትናንት ማታ በቴሌቪዥን በመንደራችን ይኖር የነበረው የጋዜጠኛ ሞት እንደሚከተለው ተዘግቦ ነበር። በኢትዮጵያ ሬዲዮ በረጅም ጊዜ ሲያገለግሉ የቆዩት ጋዜጠኛ ልነሳ ነገሬ ባደረባቸው ሕመም በሕክምና ሲረዱ ከቆዩ በኋላ ከዚህ ዓለም በሞት ተለይተዋል። ጋዜጠኛ ልነሳ ባለትዳርና የአንዲት ሴት ልጅ አባት ነበሩ። ያው ሲወርድ ሲዋረድ የመጣ የሞት ዜና አዘጋገብ ነው። ባደረባቸው ሕመም የሚለው በከረመባቸው ሕመም ተብሎ እንኳ አልተሻሻለም። አዲስ ነገር የማይናፍቅ የለም። እስቲ አስቡት፣ አንድ ምሽት የቴሌቪዥን ዜና አንባቢው የሚከተለውን ቢል በኢትዮጵያ ሬዲዮ ለረጅም ጊዜ ሲያገለግሉ የኖሩት ጋዜጠኛ ልነሳ ነገሬ ባደረባቸው ሕመም በሕክምና ሲረዱ ከቆዩ በኋላ ስለተሻላቸው ወደ ቤታቸው ተመልሰዋል። ጋዜጠኛ ልነሳ ባለትዳርና የአንዲት ሴት ልጅ አባት ከሆኑት ጎረቤታቸው ተበድረው ነው የታከሙት። ግን እንዲህ አይነት ነገር የለም። ስለዚህ እንዲህ እንበል፣ ዘጋቢ እንጂ ሟች በሌሎች መንገድ አያዘግምም። የሞት ዘገባ እንጂ ሞት ራሱን አይደግምም። ወደ ዮሴፍ የሚሄድ ሚኒባስ ጋቢና ውስጥ ከሾፌሩ ቀጥዬ ቁጭ ብያለሁ። ከኔ ቀጥሎ ዮሴፍን አልፎ የሚሄድ ተሳፋሪ ተቀምጧል። ሳይቸግረኝ አንድ ልብ ወለድ እያነበብኩ ነበር። አጠገቤ ያለው ተሳፋሪ ወደ ጎን እየተገላመጠ በእርሱ በኩል ያለውን ገጽ በነፃ ያነባል። በልብ ወለዱ ውስጥ ዋናው ገጸ ባህሪ የገጸ ባህሪዋን የውስጥ ሱሪ ለማውለቅ የሚታገልበትን አንቀጽ ላይ ሲደርስ ሚኒባሱ ዮሴፍ ቤተክርስቲያን ላይ ደረሰ። መጽሐፌን አጥፌ ለመውረድ ስዘጋጅ ይቅርታ፣ ትንሽ ልትቆይልኝ ትችላለህ? አለኝ አጠገቤ ያለው ተሳፋሪ። ስላሳዘነኝ ራሴን እንደ አትሮኖስ መጽሐፍ መግለጫ አድርጌ 2 ፌርማታ ያክል አልፌ ሄድኩለት። ወዲያው ግን ከዮሴፍ በጣም መራቄ ሲገባኝ ወደ ተሳፋሪው ዞሬ ይቅርታ ወንድሜ፣ ከዚህ ገጽ በኋላ ወሲብ የለም፣ ምክር ብቻ ነው ስለው ግድ የለም ትንሽ ቆይልኝ አለ ተሳፋሪው። ወንድሜ ቀጠሮ ሰዓቴ አልፏል፣ ከፈለክ መጽሐፉን ውሰደው ውረድና አስወርደኝ ብዬ ጮሁ። እንዲሁ ሁኜ ልውረድ አለኝ ወደ ሱሪ መጋጠሚያ እየጠቀመኝ። ሌላ 3 ፌርማታ አልፌ ሄድኩ። ወደ ዮሴፍ ስመለስ ጋዜጠኛው የድራችን አባል ተቀብረው ቀባሪዎች ወደ ቤታቸው ተበታትነው ደረሱ። አዘኑ። ግን የሚሄድበት ቦታ ስላልነበረኝ ሌላ ሟች ለምን አላስቀብርም በማለት እዚያው ቆየው። ቁጥር ላይ ያን ያክል ነኝ። ብቻ በግምት ከ7 እስከ 700 የሚደርሱ ለቀስተኞች ተሰብስበው የማላውቀውን አስከሬን ይጠብቃሉ። ብዙ ለቀስተኞች አስከሬኑ ይመጣል ከተባለበት ሰዓት በጣም ስለገየ በጣም አዝነው ያለቅሱ ነበር። ስራ ከመፈታ ብዬ አንደኛውን ለቀስተኛ ሟቹ ምን እንዳገኛቸው ጠየቅኳቸው። ሟቹ ከመሞቱ ጥቂት ደቂቃዎች አስቀድሞ አገር አማን ነው ብሎ ሳሎኑን ትቶ መኝታ ቤቱ ገብቶ እራት እየበላ ጋዜጣ ያነባል። ከባምቢስ ድልድይ የተስተነጠረች ቮልስዋገን መኝታ ቤቱ ድረስ ተተት ብላ ገብታ ገጭታ ገደለችው አሉኝ። በግማሽ ልቤ ነበር የሰማቸው። ቀበቶ አልተጠቀመም ነበር? ማ አሉኝ የነገሩ ሰውዬ። ሟች። እራት ለመብላት ደግሞ ቀበቶ ምን ይሰራል? ነገሩን እዚህ ላይ ማጠናቀቅ ሲገባ ይቀጥሉ። የሟች ሰፈር የት ነው? 4 ኪሎ አሉ ሰውየው። ታዲያ ባምቢስ ላይ የተገለበጠች መኪና 4 ኪሎ ሆኖ ራት ሲበላ የነበረን ሰውዬ እንዴት ልትገድል ቻለች? እኔ ምን አውቄ። ብቻ ያው መቼም አብዛኛው መኪና የሚገለበጠው ባምቢስ ነው ብዬ ነው። በትዕግስት ጠብቁ፣ አስከሬኑን የያዘች መኪና እየመጣች ነው አሉ የድሩ ሊቀመንበር። ወዲያው ከለቀስተኞች መካከል አንድ በስደት ለ30 ዓመታት ሱዳን የቆዩ ሰው እየወጡና ወገኖቼ የው ሰብሰብ ብላችሁ ስላገኘኋችሁ ደስ ብሎኛል። ይህ አጋጣሚ ተመልሶ ስለማይገኝ ገዳሪፍ እያለሁ የጻፍኳት አንዲት አጥር ያለች ልቦለድ አለች። ያችን እንዳነብብ ቢፈቀድልኝ ወዳለሁ። ያው መቼም የሥነ ጽሑፍ ምሽት የሚያዘጋጁ ሰዎች እድል ስላልሰጡኝ ነው እንጂ በእውነቱ ቀብር ላይ ልቦለድ ማንበብ የሚገባ ሆኖ አይደለም ብለው ወረቀት ሊያወጡ እጃቸውን ወደ ኪሳቸው ሲልኩ ልቦለድ አታነብም እዚህ አሉ የድሩ ሊቀመንበር ቱግ ብለው። እንግዲያስ ግጥም ላንብብ አሉ ሰውየው ጉጉትና ትካዜ በተቀላቀለበት ድምፅ። ይህ በእንዲህ እንዳለ የሆነ ለቀስተኛ ወደ ድሩ ሊቀመንበር ጆሮ ቀርቦ የሆነ ነገር ሹክ አለ። የድሩ ሊቀመንበር ራሳቸውን በግርምት ከነቀነቁ በኋላ መቃብር ቆፋሪዎች
እስቲ ሌላ አንድ ተጨማሪ ጉድጓድ ቆፍሩ። አስከሬኑን ይዞ እየመጣ የነበረው መኪና ተገልብጦ ሾፌሩ ሞቷል በማለት ተናገሩ። ቱ ቢ ሆነስት ውዚዩ ሲያትል ላይ በተደረገ የዲያስፖራ የእግር ኳስ ውድድር ወደሚደረግበት ስቴዲየም የሄድኩት ከማንኛውም የፖለቲካ ድርጅት ጋር ሳልነካካ መጽሐፌን ሸጬ አገሬ ለመግባት ነበር። ከመጽሐፍ ሽያጭ የሚገኘው ገቢ 10 በመቶ ለእኔ ሲሆን ቀሪው ለቤት አከራዬ ለጋሽ ጣሰው መጦሪያ ይሆናል። እና እዚያ ስደርስ ከመላው አሜሪካ የመጣ ሕዝበ ዲያስፖራ ወደ ስቴዲየሙ በር ይንቆረቆራል። የስደት ወዳጁን ለማግኘት የመጣ፣ የሀበሻ ፊት ናፍቆት የመጣ፣ የነገሥታት ፊት የታተመበት ካናቲራ ሊቸበችብ የመጣ፣ የመጨረሻውን የጠበሳ ሙከራ ለማድረግ የመጣ፣ የእግር ኳስ ፍቅር ነክቶት የመጣ፣ ዝም ብሎ መሄጃ አጥቶ የመጣ፣ በየፍላጎቱ ተመርቶ የመጣ የአገር ሰው ስቴዲየሙን ወረሰው። ከሜዳው ራስጌ ካለው ስፍራ ላይ የሸቀጣ ሸቀጥ ድንኳኖች ተደርድረዋል። አንዱ ድንኳን አጠገብ ሄጄ ቆምኩ። ወደ ድንኳኑ በር ስመለከት የኢሳት ቴሌቪዥን ጊዜያዊ ጣቢያ የሚል ጽሑፍ ጋር ተገጣጠምኩ። ፈጠን ብዬ ስልታዊ ማፈግፈግ አደረግኩ። አፈግፍጌ የተጠለልኩበትን ድንኳን ቀና ብዬ ሾፍ ሳደርግ ኢሃፓ የሚል ጽሑፍ አለው። አጥብቄ ሮጥኩ። በመስኩ ላይ እንደ ቄጤማ የተነሰነሰ ቮይስ ኦፍ ጎሳዬ ተስፋዬ የሚል ማሳለሚያ ፖስተር እየደቀደቁ ሮጥኩ። ግን ብዙ አልሮጥኩም። የብር የነጋ መልክ የታተመበት ቲሸርት የለበሰ ወጣት ጋር ተላተምኩ። ወጣቱ ማጅር ግንዴን ይዞ ሰልፊ ሊነሳ ሲል አምልጨው ሸሸሁ። በዚህ አይነት ሳፈገፍግ ከስቴዲየሙ ልወጣ ትንሽ ነበር የቀረኝ። ብጠብቅ መጽሐፌን አደለም የሚገዛ ዞር ብሎ የሚያይ የለም። ፔፕሉ ከጉዳይ ሳይጥፈኝ ከፊት ለፊቴ እየተጋፋ ይነጉዳል። በጋ ስለሆነ ወንዱም ሴቱም ባለቁምጣ ነው። ለምን እንደሆነ እንጃ ከሰሜ ባላገሩ በቀር ቁምጣ የሚያምርበት የሀበሻ ወንድ ገጥሞኛ አያውቅም። ሰሜ ባላገሩ ያን ምን የመሰለ አርበ ሰፊ ቅልጥም ይዞ ለምን ለብሔራዊ ቡድናችን እንደማይጫወት አይገባኝም። የአብዛኞቻችን እግር በቁምጣ መሃል ሲታይ የመፈክር እጀታ ይመስላል። ቁምጣን ሴቶቻችን ይታጠቋት። የተልባ ማሻ ሚካኤል ያለህ የአንዲቱ እግር ላይ አይኔን ተክዬ ያለሁበትን ረሳሁ። የድሃ ሀገር ተወላጅ መሆኔን ረሳሁ። ከነጋ አንዲት መጽሐፍ እንኳ አለመሸጤን ረሳሁ። ልጅቱ ይባስ ብላ የይሁዳ አንበሳን ተነቅሰዋለች። ተራማጁ ሰውዬ በሰከንድ የድሮ ናፋቂ ሆንኩ። ወያኔ ነፍስህ አይማርም። ስንት መንደፊያ እግር በችርችል ጎዳና እየተርመሰመሰ አሁን ይህን የመሰለ ታፋ መሰደድ ነበረበት። ዞር ስል አንድ ጎረምሳ ሚጢጢ ባንዲራ $2 ሲቸበችብ ሾፍኩት። ግዞተኛው እየተጋፋ ይሸምታል። ባንዲራ ሻጩ በግራ እጁ የኪሱን ተርዚና $1 እየወጠረ በቀኝ እጁ በያዘው ማይክ እንዲህ ነው ኢትዮጵያዊነት እያለ ያሟሙቃል። ከ2 ሰዓት ጥበቃ በኋላ አንዱ መጥቶ መጽሐፍ ገዛኝ። ማመን አቃተኝ። እጄን ትከሻው ላይ ጭኜ እንዲህ ስል መረቅኩት። እጅህን ከቁርጥማት ጉሮሮህን ከቢራ ጥማት ይሰውረው። ከይሉኝታ ቢስ ከፋይ ጠላ ጋብዞ ውስኪ ከሚያስከፍል ግብር አስከፋይ ይሰውርህ። ደስታህ ፍጻሜ አይኑረው፣ ሞትህን ያስቀረው፣ ካልሆነ አሟሟትህን ያሳምረው። እግርህን በቀይ ምንጣፍ ላይ ያውለው፣ ስንቅህን ያክብደው፣ ዕዳህን ያቅልለው። አለባበስህን ፋሽን፣ ኪስህን የቴም ማሽን ያድርግልህ። ምቀኛህን ለዘብጥያ ይዳርግልህ። ጠላቶችህ እንደ ባዘቶ ይዳመጡ፣ ሽንት ቤት ሲቀመጡ ይበርታባቸው ምጡ። አሜን።
በመጨረሻ የአትላንታ ወዳጄ ፊደል ኮስታሮ ከፊቴ መጥቶ ተገተረ። ይሄ ነገር ተዘብዝፎ ቀረ አለኝ ወደ መጽሐፊ በአገጩ እየጠቆመ። እንግዲህ ምን ማድረግ ይቻላል በሚል እጄን ዘረጋሁ። ለመጽሐፍ ሽያጭ ማስታወቂያ ወሳኝ ነው። አሁን ተመልከት እንዴት እንደምቀውጠው አለና ከመጽሐፊ መካከል 2 አንስቶ ያዘ። ከዚያ በቀኝ እጁ ይዞት የነበረውን ጥሩምባ አውጥቶ ድብልቅልቅ አድርጎ ነፍቶ እንዳያመልጣችሁ ብሎ ጮኸ። የጥሩምባውን ልፈፋ ተከትሎ ብዙ አጃቢ ከበበኝ። ከከባቢዎች አንዱ ጠጋለና እንዲህ አለ፣ ነፍሴ እሱን ጥሩምባ ስንት ትሸጥልኛለህ?